ኪሩ ሰው ሁሉንም ነገር በአንድ ቀን አይረዳም። ግን ምንም ከማድረግ በፊት የሌላውን ሰው ልብ ደግሞ አስታውስ። ማያዬ ልጄ ማያ 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 ማያዬ ማያ ምንድነው? ምን ሆነሽ ነው? ምን ሆኜ ነው? ምን ተፈጥሮ ነው? እኔ እንጃ። ሂሩት ናት ውድቀሽ ያገኘችሽ። ደህና ነሽ ማያ? ቆይ አሞሻል እንዴ? እኔ ደህና ነኝ። ፊትሽ ግን እኮ ገርጥቷል። ካመመሽ ለምን ወደ ሆስፒታል አንሄድም? አይደለ ሰሌን? እንችላለን። ማያ ልጄ ምንድነው ያስጨነቀሽ ነገር አለ እንዴ? ቀን ጀምሮ ፊትሽ ልክ አልነበረም። ትንሽ ደክሞኝ ነው። ሆስፒታል መሄድ አልፈልግም። ማረፍ ብቻ ነው የምፈልገው። እሺ በቃ ወደ ክፍልሽ ሂጂና እረፍት አድርጊ። እሺ አመሰግናለሁ ጋሽ። ቀስ በይ እንጂ ማያ። ማያዬ እንደዚህ ራስሽን አታድክሚ እሺ። ሰው አንዳንዴ ሳይፈልግ ይደክመዋል። ነይ ክፍልሽ ድረስ ነው ወስድሻለሁ። አይዞሽ። እውነቱን እስካልነገርሽኝ መቼም ቢሆን አልተውሽም። የምን እውነት ነው የምነግርህ ኪራ? አትዋሺ ሮዛ። አላሸውክም። ስለተፈጠረው ነገር እንዳለ ንገሪኝ። ቆይ አንተ ለምን እንደማታምነኝ? አላሸውክም ያልኩህ እኮ ነው። ሁሌም ስለምትዋሺ ለዛ ነው የማላምንሽ። ማያ እጭ ደግሞ ምን ሆነች? ኪሩ ቆይ ሮዛ ልቀቂ። ማያ ደህና ነሽ? ማያ ምንሽ ነው? ሞሽ ነው? ማያ ምን ሆነሽ ነው? ደህና ነኝ። እሺ ትንሽ ድካም ብቻ ነው። ደግሞ ስላስጨነቅኳችሁ በጣም ይቅርታ። ትንሽ ድካም ብቻ ከሆነ ቶሎ ይሻልሻል። አይዞሽ። አዎ ትንሽ ድካም ነው። እረፍት ሳደርግበት ይተወኛል። እናንተም ወደ ክፍላችሁ ሂዱ። እሺ እርግጠኛ ነሽ ማያ ደህና ነሽ? አዎ ደህና ነኝ። ኪራ በቃ ና ወደ ክፍላችን እንግባ። አንቺ ልጅ ያምሻል እንዴ? ጤነኛ አይደለሽም? ምን ማለት ነው ያምሻል? ትናንት አብረን አንድ ያደር ነው። ምን ማለት ነው እንግባ ማለት? እና አባዬ ቢሆኑ ሳይጠረጥሩ ነው? እያበዛሽ ነው አንቺ ልጅ። ስነ ስርዓት ያዢ። ኪሮ ምን እየሆንክ ነው? በቃ አልገባም። እንደፈለግሽ መሄድ ትችያለሽ አንቺ። ገላታለች ማትረባ። እኔ አመመኝ ስላልኩኝ እሷም ድራማውን መስራቷ ነው። አሳይሻለሁ ማያ፣ አንቺ ተንኮለኛ አለቅሽ። ጠብቂ ማያ፣ ሰራልሻለሁ። ጠብቂ።
እየሆንሽ ነው ማያ? እናቴ እዛ ታማለች። እዚህ ደግሞ ሌላ ችግር። ምን እንደሚሻለኝ ደሞስ ምን አገባኝ? እሱ እኮ የራሱ ህይወት አለው፣ እኔ ደግሞ የራሴ ችግር። አይዞሽ እናቴ፣ ትንሽ ቀን ብቻ ብሩን ከየትም ብዬ ፈልጌ ያሳክምሻለሁ። ደግሞ እኮ ስለ ኪሩቤል ማስብበት ጊዜ ላይ አይደለም። አገባኝ። ጣጣ የበዛበት ቤት ያስጠላል። እንደው ፈጣሪ እርዳኝና ከዚህ ቤቱ ልቅ የምልበትን ቀናት አሳጥርልኝ። ትላንት ማያ በጣም አስደንግጣኝ ነበር። እንዴ ምን ማለት ነው? እንደዛ ስትደክም አይቻት አላውቅማ። ምናልባት ብዙ እያሰበችው ይሆናል። እኔም እንደዛ መሰለኝ። ምስኪን ልጅ የእናቷ ነገር ተባብሶ እንዳይሆን ብቻ። ምናልባት ይሆናል። ሶልዬ ታሳዝናለች። በዚህ እድሜዋ የሁሉ ጭንቀት። የሮዛ እኩያ እኮ ናት። ህይወት ግን እንዲህ ናት። በቃ ሶልዬ አንተ አትጨነቅ፣ እኔ ቀርቤ አወራታለሁ። ሂሩት በደንብ እንክብካቤ አድርጉላት፣ የከፋ ነገር እንዳይገጥማት። አንዳንዴ ሰው በጭንቀት የተነሳ ብዙ ይደክማል። ደግሞ የቤተሰብ ጉዳይ ሲሆን በጣም ከባድ ነው። አዎ በጣም ይከብዳል። በጣም ስርዓት ያላት ልጅ ነች እኮ። ታማኝ ስለሆነች በጣም ነው የምታሳዝነኝ። አዎ በጣም ጥሩ ልጅ ናት። እንደ ልጃችን እኮ ልንይዛት ይገባል አይደል? እንደ ሂሩት ምን ሆነሽ? አይ ዝም ብዬ ነው። አንቺም እኮ እየተጨነቅሽ ነው። ትንሽ ድካም ብቻ ነው። ሁለታችሁም ራሳችሁን ጠብቁ እሺ? እሺ።
ተሻለሽ? ደህና ይቅርታ እሺ ስለረበሽኳችሁ። አረ ምንም ችግር የለውም። ያው እኔና ኪራ ደስ የሚል የፍቅር ጊዜ እያሳለፍን ስለነበረ ነው እንጂ አልደበረኝም። ያው በሽታን ፈልገን እናመጣው። አንቺ የምታረጊ ብታይ ኪራይ ሰሞኑን በጣም እየተንከባከበኝ ነው። ለአንቺ በጣም ደስ ብሎኛል። በጣም እሺ ማመሰግናለሁ ቆንጆ። በቃ ስራሽን ስሪ። ምንድን ነው የተፈጠረው? አይሆንም። እኔ እንደዛ አላደርግም። ከውሃው በኋላ ራሴን አላውቅም ነበር። አይደለም ሮዛ፣ ምንድን ነው ያደረግሽው? ብቻ የማስበውን ነገር እንዳይሆን። እሺ ኪሩ፣ ምን እያሰብክ ነው? ምንም እንዲሁ ነው ጋሽ። እንዲሁ ብሎ የሚያስቡ ሰዎች እኮ በጣም ብዙ ነገር ነው የሚያስቡት። እኔም በጣም ደንግጬ ነበር። ተመስገን ግን ከባድ ነገር አለመሆኑ። ያቺ ልጅ በውስጧ ብዙ ነገር ይዛለች። ደግሞ እኮ አንዳንድ ሰው ሲጨነቅ ምንም አያስታውቅም። ብዙ ነገሮችን በውስጡ ነው የሚሸከመው። ትላንት ማያ ስትወድቅ በጣም ደንግጬ ነበር። አንተም ዛሬ እንደዛ ነው የምትመስለው። በጣም የተጨነቅክ ትመስላለህ። ኪሩ፣ ከሮዛ ጋር ተጣልታችኋል እንዴ? ለምን እንደዛ አልክ? እንዲሁ ከትናንት ጀምሮ ልክ አይደለህም። ፊትህን ጥለኸዋል። በጣም ትተክዛለህ። አንዳንድ ሰው የሚያየውና እውነቱ የተለያየ ይሆናል። እንዴት ማለት? አይ ምንም፣ እንዲሁ ሀሳቤ ላይ መጥቶልኝ። ኪሩ፣ አንዳንድ ውሸት ግግም ካልንበት እውነት ሆኖ ይቀራል። ሰውም አያምንም። ምክንያቱም እውነቱ ሲታወቅ ሌሎች ሰዎችን ያቆስላል። እኔ አንድ ነገር ብቻ ነው የማውቀው። ምንድን ነው እሱ? አንተ ጠንካራና ጎበዝ ልጅ መሆንህን፣ ነገሮችን ሁሉ ማለፍና መቋቋም እንደምትችል ነው የማውቀው። ለማንኛውም መጨነቅ ሳይሆን መፍትሄ ለማምጣት ሞክር። እሞክራለሁ ጋሺ። ሁሉን ነገር ያስጀመርከው አንተ ነህ ኪሩቤል። እስካሁን ምን እየተፈጠረ እንዳለ ግራ ገብቶሃል አይደል? ግን ብዙውን ጊዜ የሚያሸንፈው እውነት ሳይሆን ሰዎች ያመኑበትን ብቻ ነው።
አይ እሱ ሲጀምር እስካሁን ምንም ነገር እንኳን አልጠረጠረም። አዎ ይሄን ነገር ማንም ሰው ማየት የለበትም። ከዚህ በኋላ ኪራይ እኔ ብቻ ነው። ማየም እየራቀችው ነው። እሱም እንደሆነ እየተደናገረ ነው። አሪፍ ሮዚ፣ ከዚህ በኋላ ዝም ብለሽ ጨዋታሽን መጫወት ነው ያለብሽ። ግን እውነቱ ሲወጣ ሁሉም ነገር እኮ ከእጅ ይወጣል። ስለዚህ መቼም ቢሆን እውነቱ መውጣት የለበትም።
አልተኛሽም እንዴ? እተኛለሁ ሰሌ ተኛ። ማያ አቤት ኪራ። ትንሽ ላወራሽ እችላለሁ? ማያ ስለምንድን ነው የምናወራው? ስለ ትላንት በጣም ተጨንቄ ነበር። ምን እንደምልሽ ስለፈራው ነው እንደዛ የጠፋሁት። ኪራ ትላንት ማታ በቃ እኔ ደክሞኝ ነበር። ሌላ ምንም ነገር የተፈጠረ ነገር የለም። ደግሞ ምን ሆነ ነው? ፊት ልክ አይደለም። አንዳንዱ ቀን ጥሩ ይሆናል፣ በሚቀጥለው ቀን ደግሞ ህይወቴ ይደበላለቃል። ከዛም በላይ ደግሞ ማንንም ማስረዳት አልችልም። ባስረዳም ደግሞ ማንንም መረዳት አይፈልግም። ይኸው አንቺ ራሱ እየሸሸሽኝ። እኔ አንቺ እንደምታስብኝ አይነት ሰው አይደለሁም። እኔ እንዴት ነው ማስብህ ኪራ? ማያ እባክሽን አትልቀቂኝ፣ እባክሽን። እኔ እዚህ ቤት ውስጥ እውነቱን የሚያውቅና እኔን የሚረዳኝ ሰው እያጣሁ ያለው ነው የሚመስለኝ። እኔ እኮ መቼም አልጠላህም፣ ግን ደግሞ ለሮዚ ሲባል መራራቅ አለብን። አንተ በሰላም ተኝታል። እኔ በየቀኑ እየሞትኩ ነው። እባክህ ይቅር በለኝ። ለአመታት የደበቅኩት ሚስጥር ሊወጣብኝ እኮ ነው። ሂሩት አሁን ምን ተኛሽም እንዴ? ምንድነው እሱ? እተኛለሁ ሰሌ። ረበሽኩ አይደል? ይቅርታ። ምን አለበት እንዴ እወድሃለሁ ብለው? ግን አልችልም። አሁን ደግሞ ከሮዚ ጋር በጣም ጥሩ ሁኔታ ላይ ነው ያለው። ምንድን ነኝ? ቆይ እኔ ፍቅር እንዲኖረኝ አልታደልኩ፣ ቤተሰብ እንዲኖረኝ አልታደልኩ፣ ማፍቀር እንኳን አልችልም። ምን አይነት እድል ነው ግን ያለኝ?
ሄሎ ጓደኛዬ፣ እንዴት ነሽ? ደህና ነኝ አለሁልሽ። አራት ጫንቂ። አዎ አሁንማ ሁሉም ነገር አሪፍ እየሄደልኝ ነው። አዎ ኪሩቤልን ሙሉ በሙሉ እጅ ውስጥ አስገብቼዋለሁ። የምሬን እኮ ነው። በጣም ነው ግራ የተጋባው። ምን እንደተፈጠረ እራሱ አያውቅም። አዎ ማያም ብትሆን በቅርቡ ከዚህ ቤት አባራታለሁ። እኔ ሮዚ እኮ የምፈልገውን ነገር ማንም ሰው ሊያስቆመኝ አይችልም። አዎ እሱማ እየጠረጠረ ነው፣ ግን አንዴ እጅ ገብቷል። ምንም አያመጣ፣ ማስረጃ እንኳን እኮ የለውም። አዎ ማያም ብትሆን በቀላሉ የምትሰበር ልጅ ነች። ከዛ በኋላ ኪሩቤል ሙሉ በሙሉ የኔ ይሆናል። አዎ ጓደኛዬ፣ እኔ ከፈለኩ ምንም ነገር መቅረት አይችልም። አዎ እሱ ልክ ነሽ። እሺ በቃ ጓደኛዬ፣ እንደዋወላለን። እሺ በይ ቻው። ስለዚህ ይሄ ሁሉ ሴራ ነበር ማለት ነው።